በሀገራችን የመማር ማስተማር ታሪክ ውስጥ ለዘመናት የዘለቀውና ትልቅ ክፍተት ሆኖ የቆየው አንድ እውነታ አለ። ንድፈ ሐሳብን እንጂ ክህሎትንና ተግባርን ማዕከል ያላደረገ የትምህርት ስርዓት። ዛሬ ግን ይህንን ለመቀየር እየተሰሩ ካሉ በርካታ ሪፎርሞች ባሻገር የተግባርና የእውቀት ጥምረትን የሚያበስር በአዲስ አበባ ምድር ላይ መሰረቱን ጥሏል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በአይነቱ በኢትዮጵያም ይሁን በከተማዋ የመጀመሪያ የሆነውን ስማርት ፖሊቴክኒክ ኮሌጅ ግንባታን አስጀምረዋል። የስማርት ፖሊቴክኒክ ኮሌጁ የኢትዮጵያ የረጅም ጊዜ የልማት አጋር ከሆነው የሰዎች ለሰዎች የጀርመኑ ድርጅት ጋር በመተባበር ይገነባል። ይህ ግንባታም ሀገርን ከድህነት የማላቀቅ ጥበብ በክህሎት ላይ በተገነባ የሰው ኃይል ላይ የተመሰረተ መሆኑን በተግባር የሚያረጋግጥ አዲስ ምዕራፍ ነው። ሀገራት የበለጸጉበትን ትልቁን የክህሎት ምንጭ ሀገራችን ላይ እንዲኖረን በማድረግ በኩል ትልቅ ሚና አለው። ይሄ ትውልድ ተሻጋሪ አሻራ ነው። በአይነቱም የመጀመሪያ ነው። ተገንብቶ ተጠናቆ ለምንፈልገው እውቀትና ክህሎት መሸመቻ ስፍራ መሆን ይችል ዘንድ መሬት በማቅረብ ባለፈ ግንባታው እንዲፋጠን በተቀመጠው ፕሮግራም መሰረት እንዲገነባ ለተባለውም ዓላማ በተባለው ጊዜ ውስጥ መዋል እንዲችል አብረናችሁ የምንሰራ እንጂ ስራውን ለእናንተ ሰጥተን ዞር የምንል አለመሆኑን ማረጋገጥ እወዳለሁኝ። አዲስ አበባ አያት ጣፎ አካባቢ ላይ የተጀመረው የዚህ ስማርት ፖሊቴክኒክ ኮሌጅ ግንባታ ኢትዮጵያ ለክህሎትና ለተግባር ትምህርት የሰጠችውን ከፍተኛ ትኩረት ያሳያል። ሀገር የሚገነባው ድህነት የሚሸነፈውና የኢኮኖሚ እድገት የሚረጋገጠው በንድፈ ሐሳብ ብቻ ሊሆን ስለማይችል ሐሳብ የሚያፈልቁ አእምሮዎች ቴክኖሎጂን ተጠቅመው የሚያመርቱ የሚፈጥሩና የሚሰሩ እጆች ጥምረት ወሳኝ ናቸው። ለወጣቶቻችን እንግዲህ በዚህ ስፍራ አሰልጥነን ሰርተፍኬት አይደለም የምንሰጣቸው። ከሰርተፍኬት ባለፈ በራስ መተማመንን የሚሰሩ እጆችን፣ ሐሳብ የሚያፈልቁ አእምሮዎችን፣ ክህሎትን የምናስታጥቅበት ስፍራ ነው የሚሆነው። ወጣቶች ዛሬ እንኳን ደስ ያላችሁ ስል አንዱ ይሄ ነው። ሁለተኛ በከተማችሁ አዲስ አበባ በርካታ እድሎች ተፈጥረዋል። የምትሰሩበት አእምሮና እጃችሁ ተጣምረው ለወደፊቷ የኢትዮጵያ ብልጽግና ብቻ ሳይሆን ዛሬ እናንተን ተጠቃሚ አድርጎ ለትውልድ የሚተርፍ ስራን ትሰሩ ዘንድ እድሎች በጣም በሰፋፊው ተከፍተዋል። ልትጠቀሙበት ይገባል። ኢትዮጵያ አሁን እየተሰራች ያለችው ለሁሉም ከሁሉምና በሁሉም ነው። በዚህ ማዕቀፍ ውስጥ እየተጓዘች የምትገኘው መዲናዋ አዲስ አበባም ብዙ ቃል ገብታ ብዙዎችን ቃል በተግባር እየፈጸመች ረጅም ርቀትን ተጉዛለች። አሁን የቤት ስራው እያንዳንዱን ትውልድ ታሳቢ ተደርገው የተሰሩ የልማት ውጤቶችን በተለይም ወጣቱ ወደ ጥቅም ቀይሮ ከራሱ የተሻገረ ለሀገር የሚተርፍ ሚናን መወጣት ነው። ዛሬ ወጣቱን አእምሮና ጊዜ እየወሰደ ያለውን በሶሻል ሚዲያ ላይ የሚደረገው የሰዓት ብክነት ፊታችሁን ወደዚህ በመመለስ ጊዜያችሁን እንድትጠቀሙበት። ጊዜ ካመለጠ አይገኝም። ዛሬ ልንጠቀምበት ይገባል። ጊዜው የእናንተ ነው። ኢትዮጵያ እየተገነባች ያለችው ለእናንተ ነው። አዲስ አበባ እየተገነባች ያለችው ከማንም በላይ ለወጣቶች ነው። የዛሬዎቹ ወጣቶች በጣም እድለኞች ናቸው። እድለኛ መሆናችሁን ግን ካልነቃችሁና በትክክል ካልተጠቀማችሁ ትተላለፋላችሁ። እንዳትተላለፉ እባካችሁን አደራ፣ ንቁ፣ ተጠቀሙበት። የተከፈቱ እድሎች ሁሉ የእናንተ ናቸውና ጊዜያችሁን ሳታባክኑ እውቀት ሸምቱበት። ለሀገራችሁ አይረሴ አሻራ፣ ለትውልድ ደግሞ እዳን ሳይሆን ምንዳን የምናሸጋግርበትን ትልልቅ ስራዎች በጋራ እንስራ ለማለት ነው። ይሄ ይረጋገጥ ዘንድ ያለ ረፍት እንተጋለን። በአራተኛው የኢንዱስትሪ አብዮት ዋዜማ ላይ በምንገኝበት በዚህ ዘመን ባህላዊ የሙያና ቴክኒክ ስልጠናዎች ብቻቸውን የዘመኑን ተወዳዳሪነት ሊያረጋግጡ አይችሉም። ከሰዎች ለሰዎች ድርጅት ጋር የተደረገው ይህ አጋርነትም የነገዋን ኢትዮጵያ በበቁ በቴክኖሎጂ በተካኑና በክህሎት በዳበሩ እጆች ለመገንባት የተጣለ ጠንካራ መደላድል ነው። And we've built 8 TVTs until now, and this is going to be the 9th one. Now this is going to be different because all the other 8 TVTs have been the rural areas. 8 የሙያና ቴክኒክ ኮሌጆችን በኢትዮጵያ ገንብተናል። ይህ አሁን አዲስ አበባ ላይ የሚገነባው አዲሱ ስማርት ፖሊቴክኒክ ኮሌጅ 9ኛው ነው። ይሄኛውም ከሌሎቹ በጣም ይለያል። ምክንያቱም ሁሉንም ያካተተና ዘመኑ የደረሰበትን ስማርት ፖሊቴክኒክ ኮሌጅ ነው የሚገነባው። ስማርት ስንል ዲጂታል እንደማለት ነው።
የጀርመን የትምህርት የሙያና ቴክኒክ ዘርፎች የስኬት ሚስጥሩ የተግባራዊ ልምምድ ነው። ሰዎች የሚሰሩ ጠንካራ እጆች ባለቤቶች እንደመሆናቸው ነገሮች ሊቀይሩ የሚችሉ ክህሎት መር ስራዎችን መስራት ይጠበቅባቸዋል። ይህ የሚገነባው ኮሌጅ ዘመናዊና በቴክኖሎጂ የበቁ ወጣቶችን የሚያፈራም ይሆናል። ንድፈ ሐሳብና ተግባር ሲተሳሰሩ ድህነት ይሰበራል። የተግባር እጆችና አሰላሳይ አእምሮዎች ሲገናኙ ደግሞ የሀገር ብልጽግናውን ይሆናል። የኢትዮጵያ የብልጽግናዋ ማሳያ የሆነችው አዲስ አበባም አሁን እያደረገች ያለችውም ይህንኑ ነው።